ዛሬ የሕዝቅኤልን መጽሐፍ የዘመኑን ቅደም ተከተል እናጠናለን። የጊዜ ቅደም ተከተል ማለት ስለ ቀን መቁጠሪያ ስርዓቱ እናጠናለን ማለት ነው። አንዳንዶቹ እዚህ ጋር የምናጠናው የተደጋገሙ ሊመስሏችሁ ይችላሉ። አንዳንዶቹን ታውቁ ይሆናል። ነገር ግን ለአብዛኞቹ ሰዎች ይሄ ግራ የሚያጋባ ነገር ነው። ስለዚህ በዚህ ጥናት አማካኝነት ትንሽ የበለጠ ግልጽ ለማድረግ እሞክራለሁ። በመጀመሪያ ሕዝቅኤል ምዕራፍ 33 ከቁጥር 21 እና 22ን እናንብብ። ሕዝቅኤል ምዕራፍ 33 ከቁጥር 21 እና 22 እንዲህም ሆነ በተማረክን በ12ኛው ዓመት በ10ኛው ወር ከወሩም በ5ኛው ቀን ከኢየሩሳሌም ያመለጠ አንድ ሰው ወደ እኔ መጥቶ ከተማይቱ ተመታች አለኝ። ያመለጠውም ሳይመጣ በመሸ ጊዜ የእግዚአብሔር እጅ በእኔ ላይ ነበረች። በነጋም ወደ እኔ እስኪመጣ ድረስ አፌን ከፈተ፣ አፌም ተከፈተች። ከዚያም በኋላ እኔ ዲዳ አልሆንሁም ይላል። ሕዝቅኤል ለተወሰነ ጊዜ ዝም ብሎ እንደነበረ ማወቅ ይቻላል። ይሄም ደግሞ የሚያሳየው በ10ኛው ወር በ5ኛው ቀን ስለተሰደድንበት 12ኛው ዓመት ነው የሚናገረው። ከኢየሩሳሌም የወጡት ስደተኞቹ ወደ እኔ መጡ እያለ ነበር። ከተማዋ ተይዛለች እያሉ ነበር የመጡት። በሕዝቅኤል መጽሐፍ ውስጥ ያሉትን ዓመታትን ለማስላት ወሳኝ ፍንጭ ካለው ጥቅስ አንዱ ይሄ ነው። ከዚያም ጥቅሶች ውስጥ ይሄ ይመደባል። ከዚህም በኋላ እነዚህን ዓመታትና ቁጥሮችን ማጥናት ያለብን ለምን እንደሆነ ማሰብም አለብን። በመጀመሪያ ደረጃ በዘዳግም ምዕራፍ 32 ከቁጥር 7 ላይ ተከታታይ ታሪክ ዋናው ክፍል ላይ የድሮውን ዘመን አስቡ፣ የትውልድንም ዓመታት አስተውሉ፣ አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችንም ጠይቅ ይነግሩህማል ይላል። እግዚአብሔር ይሄን የሚነግረን አንድ ምክንያት ስላለ ነው፣ ትእዛዝ ስለሆነ ነው። የትውልድን ዓመታት እንድናስብ ያዘዘን ለዚህ ነው። እግዚአብሔር ይህንን ክፍል የሚናገርበት ሁኔታ ዘዳግም ምዕራፍ 32 ከቁጥር 7 ወደዚች ምድር ሄደ የእግዚአብሔርን በረከት ለመቀበል ከፈለክ ይህንን አድርግ እያለ በሚነግርበት ሁኔታ ውስጥ ነው። ወደ ተስፋይቱ ምድር ገብተ የእግዚአብሔርን በረከት ለመቀበልና እንደ እግዚአብሔር ሕዝብ ለመኖር ከፈለክ ይህንን አድርግ እያለ ነው። በመጀመሪያ የጥንቱን ዘመን ማስታወስ አለብን። ሁለተኛ ደግሞ የሁሉንም ትውልዶች ዓመታት ማስታወስ አለብን። እናንተ የተረዳችሁትን ብቻ አይደለም። ሕዝቅኤል ለኔ በጣም አስቸጋሪ የሆነበት አንዱ ምክንያት ይሄ ነው። እነዚህ ሁሉ ቁጥሮች፣ ዓመታትና መለኪያዎች በትክክል ለመረዳትና ትርጉም ለመስጠት በጣም ከባድ ነበሩ። ስለዚህ እነዚህን ነገሮች ወደ ጎን በመተው ወደ ሌላ ቦታ ዝንባሌ በማድረግ ለመረዳት ያስቸግረናል። ነገር ግን ከቅርብ ጊዜ ወዲህ እነዚህ ዓመታት ምን ያህል አስፈላጊ እንደሆኑ ተገነዘብኩ። በዚህ ታሪክ ውስጥ ይህ ህይወት እጅግ አስፈላጊ ነው። እግዚአብሔር ስለ ፈቃዱ፣ ሕያው ፈቃዱ ሊያስታውቀን ይወዳል። እግዚአብሔር በታሪክ ውስጥ ያስቀመጠውን ነገር እንድንረዳ ይፈልጋል። ታሪክ ደግሞ በተወሰኑ ዓመታት ውስጥ የተከሰቱ ክስተቶች ስለሆኑ ዘመኑን ማወቅ አለብን። ከዘፍጥረት እስከ ፍጻሜ መጨረሻ ድረስ መመሪያ ነው። መጀመሪያና መጨረሻ እንዳለው ማለት ነው። እግዚአብሔር መጀመሪያውን ያስቀመጠበትን መጨረሻውንም ቃል የገባበትን እግዚአብሔር በጅማሬውና በመጨረሻው መካከል የሆነውን ነገር ለመፈጸም እየሞከረ ያለበት ምክንያት ይሄ ነው። እናም በዚህ እሁድ ከዚህም ውስጥ ትንሽ ላካፍላችሁ እችላለሁ። ነገር ግን እግዚአብሔር በዚህ ጊዜ ውስጥ ሊያሟላ የሚፈልገው ዓላማ አለ። እነዚህ ዓመታትን ለመረዳት እግዚአብሔር ምን እያደረገ እንዳለ በመጨረሻም እንድንረዳ ይፈልጋል። ፈቃዱም ይሄ ነው። የመቤዠት ታሪክ ክስተቶችን በተወሰነ እይታ እንድናይ ያስችለናል። ስለዚህ መግቢያው ይሄ ነው። እግዚአብሔር ከዘጸአት በፊት አዲስ የቀን መቁጠሪያ እንደሰጠ እናስታውሳለን። ስለዚህ ስለ ቀን መቁጠሪያ ስንነጋገር እግዚአብሔር ያንን አዲስ ቀን እንደ መቁጠሪያ የሰጠበት እንደሆነ ማሰብ መጀመር አለብን። ዘጸአት ምዕራፍ 12 ከቁጥር 2 ላይ ይሄ ወር ለእናንተ የወሮች መጀመሪያ ይሆናል፣ የዓመቱም
የመጀመሪያ ወር ይሁናችሁ እንዳለ እናስታውሳለን። ስለዚህ እስራኤላውያን ከግብጽ ሲወጡ እግዚአብሔር እንዲህ ብሏቸዋል፣ ይሄ ጊዜ ዳግም ይጀምራል፣ ይሄ የመጀመሪያ ወርና የመጀመሪያ ቀን ነው ብሏቸዋል። ነገር ግን ግብጽ ውስጥ ሲኖሩ የግብጽን የቀን መቁጠሪያ ይከተሉ ነበር። እናም ይሄን ማድረግ ከፈለግን አሁን የተጠቀምንበት ባለነው የቀን መቁጠሪያ መሰረት ማስላት እንችላለን። አሁን እየተጠቀምንበት ያለው ዘመናዊ የቀን መቁጠሪያ ምንድን ነው? የግሪጎሪያን የቀን መቁጠሪያ ይባላል አይደል? የጁሊያን የቀን መቁጠሪያ አይደለም፣ የግሪጎሪያን የቀን መቁጠሪያ ነው። የግሪጎሪያን የቀን መቁጠሪያ እየተጠቀምን እንገኛለን። እስራኤላውያን ከግብጽ ሲወጡ የግብጽ አገር የቀን መቁጠሪያ ነበራቸው። የትውልድስ ቀን በየትኛው ነው የሚውለው? በየትኛው ወር ነው? በየትኛው ቀንስ እንደነበረ ለማወቅ ወደ ኋላ ማስላት ቀላል ነገር ነው። እግዚአብሔር ግን እነዚህን ሁሉ ሌሎችን መቁጠሪያዎች ምንም ይሁኑ ምን አዲስ የቀን መቁጠሪያ እዚህ እንድትጀምሩ ፈልጋለሁ እያለ ነበር። ይሄ ደግሞ አዲስ ጅማሬን ያመለክታል። እግዚአብሔርም በዘጸአት ወቅት ለእስራኤል እየነገረ ነው። እናም በመንፈሳዊ ሁኔታ እግዚአብሔር ለእናንተ አዲሱ ቀናችሁ ከዚህ ጊዜ ጀምሮ የሚጀምርበት ጊዜ ነው ይላቸዋል። ልክ ኢየሱስ አገልግሎቱን እንደጀመረው ሁሉ እናም ይሄ እግዚአብሔር አሁን መተህ በኔ ጊዜ ኑር እያለ የሚናገርበት ቦታ ነው። ስለዚህ በእግዚአብሔር ጊዜ መኖር ማለት እግዚአብሔር ንቃ ሲለን ከእንቅልፋችን እንደምንነቃ ሁሉ የሱን ጊዜ ማስታወስና በንቃት መመላለስን ያካትታል። የነቃ ሰው ምንድነው የሚሆነው? እግዚአብሔር ሂድ ሲለን እንሄዳለን። እግዚአብሔር ይሄንን አድርግ ሲለን እግዚአብሔር ስሩ ያለንን ነገር እንሰራለን። የኔንም ስራ የምሰራበት ጊዜ ነው ይላል እግዚአብሔር። ልክ ኢየሱስ በዮሐንስ ምዕራፍ 5 ላይ እንደተናገረው በዓለም ሳለው የዓለም ብርሃን ነኝ እንዳለው። ነገር ግን ኢየሱስ በዚህ ዓለም በነበረበት ጊዜ ሌሊትም ቀንም ብርሃንም ጨለማም ነበሩ አይደል? ኢየሱስ ግን በዓለም ሳለው የዓለም ብርሃን ነኝ አለ። ይሄ ጊዜ ዘመኔ የኔ ነው ተከተሉት እያለ ነው። ትርጓሜውም በቃሌ መሰረት ኑሩ እና መመሪያዬን ተከተሉ ማለት ነው። ስለዚህ በእግዚአብሔር የጊዜ አቆጣጠር መሰረት የሚኖሩ እንደ እግዚአብሔር የቀን አቆጣጠር መሰረት ይኖራሉ። የእግዚአብሔር ሕዝብ እንደሆኑም በዚህ ማወቅ እንችላለን። እያንዳንዳችን በእግዚአብሔር የቀን አቆጣጠር በእግዚአብሔር የጊዜ ቀመር ውስጥ መሆናችንን እንድናረጋግጥና በዚህ ውስጥ እንድንቆይ በጌታ ስም እጸልያለሁ። በዚህ መባረካችኋለሁ። አሜን። ስለዚህ እግዚአብሔር እንዲህ እንድታደርግልኝ እፈልጋለሁ ሲል አንዳንድ ጊዜ እግዚአብሔር የለም እንዴ እንላለን። ጊዜው የተሳሳተ ነው እንላለን። ምክንያቱም በዚህ ጊዜ አሁን ለኛ ትክክለኛ ጊዜ አይደለም። አሁን ዘመናችን አይደለም፣ ይሄም ወቅቱ አይደለም እንላለን። ስለዚህ በመጀመሪያ የአዲሱን የቀን መቁጠሪያ ባህሪያትን ማሰብ አለብን። በምዕራባውያን የቀን መቁጠሪያ መሰረት እየተነጋገርንበት ባለው የቮራን የቀን መቁጠሪያ መሰረት ይሄ ቀን ሚያዝያ 9 ነው። ሚያዝያ 9 በ1446 ዓመት ዓለም ማለት ነው። ነገር ግን እግዚአብሔር ይሄን ቀን የወሩ የመጀመሪያ ቀን፣ የመጀመሪያው ወር፣ የመጀመሪያው ቀን እንዲሆንም አስታውቋል። ስለዚህ እንዳቆጣጠሩ ኤፕሪል 9 እንደነበረ ማስታወስ ይቻላል። በመጀመሪያ እንደገለጽኩት ሚያዝያ 9። በሁለተኛ ደረጃ አዲሱ የቀን መቁጠሪያ በአንድ ዓመት ውስጥ 354 ቀናት ያሉበት የጨረቃ ቀን መቁጠሪያን ተጠቅሟል። ከፀሐይ የቀን መቁጠሪያ ከምድር መዞር ጋር ተያይዞ በፀሐይ ዙሪያ ምድር እንደምትዞር እናውቃለን። በዚህ ቀመር መሰረት የሚደረገው የቀን መቁጠሪያ ብቻ የምትከተሉ ከሆነ የተወሰነ ጊዜ ይቀራቸዋል። ትክክለኛው የፀሐይ መቁጠሪያ አንዳንድ ጊዜ ሁለተኛውን ወይም ደግሞ ሁለተኛ የሚባለውን 13ኛውን ወር ጋር ሊመሳሰል ይችላል። በ19 ዓመት ጊዜ ውስጥ 7 ጊዜ ይጨምራል።
ስለዚህ በ19ኛው በሰባተኛው ሊበልጥ ይችላል ማለት ነው። ሁል ጊዜ ግን ፍጹም አይደለም። ለ3 ወይም ለ2 ዓመታት ተኩል እንደማለት ነው። ነገር ግን እነዚህ ዓመታት በትክክል ሲገባን ራሳችን ደንቦችንና የዓመታት ህጎችን የማስገቢያ መንገዶችን ልንፈጥር እንችላለን። በ19 ዓመታት ውስጥ ያ ወር ሁለተኛው ወይም ደግሞ 12ኛው ወር ሊሆን ይችላል። በ19 ዓመታት ጊዜ ውስጥ 7 ጊዜ እናስገባለን። የወራት ተመሳሳይ ስሞች ያላቸው ሁለት አይነት እንደሚመሳሰሉ ጓደኝነት ስርዓቶች መጠቀም እንችላለን። በመጀመሪያ ስለ ምቾት መግለጽ እንችላለን። የዚህ የቀን አቆጣጠር ስርዓት ትክክለኛውና አግባብ ያለው አቆጣጠሩ ስሙ ብቻ አይደለም፣ ነገር ግን ለኛ ምቾት የሚሰጥ የኒሳን የቀን መቁጠሪያ ወይም ደግሞ የኒሳን ዓመታት ብለን እንጠራዋለን። ምክንያቱም ይህ ስርዓት የሚጀምረው በአይሁድ የቀን መቁጠሪያ የመጀመሪያው ወር በገባ በኒሳን ወር ነው። እናም የሚጀምረው በመጀመሪያው ወር ማለትም በኒሳን ወር የመጀመሪያው ቀን እስከ አዳር የመጨረሻው ቀን ማለትም እስከ 12ኛው ወር ድረስ ነው። ስለዚህ ይሄ የሃይማኖት አቆጣጠር ነው። ይሄም እግዚአብሔር በዘጸአት ምዕራፍ 12 ላይ እንደ አዲስ የቀን መቁጠሪያ የሰጠው አዲስ የቀን አቆጣጠር ዘይቤ ነው። ቀጥሎም የቴይ ዓመት አለ ወይም ደግሞ የቴይ አቆጣጠር አለ። እንዲሁም አንድ ዓመት ነው፣ ከዚያ ይጀምራል። ለኛ የጨረቃ ቀን መቁጠሪያ የምንጠቀምበት የቻይና አዲስ ዓመት ያሳለፍን ሰዎች እናውቃለን። እኔ ሁል ጊዜ እንደ ቀልድ እቆጫለሁ ብዬ እገምታለሁ። ያን ያህል ከባድ ባይሆንም ግን በአንድ ዓመት ውስጥ ሁለት አዲስ ዓመታት ስላሉ ሁል ጊዜ እጸጸታለሁ። ለብዙ ሰዎች ደግሞ ይሄ ትርጉም የለውም። በተለይም ለምዕራባውያን ብዙም ትርጉም አይሰጣቸውም። የጥር ወር መጀመሪያ የአዲስ ዓመት የመጀመሪያው ቀን ነው። ከዚያም የጨረቃ ቀን አቆጣጠር ደግሞ የቻይና ጨረቃ ቀን ይኖራቸዋል። ከዚህም ጋር ተመሳሳይ ነው። ትንሽ የሚመሳሰልም ነገር አለው። የታይዘር ዓመት ደግሞ ሌላው ነው። እናንተ ተመሳሳይ የቀን መቁጠሪያ የምትከተሉ ከሆነ ነገር ግን ከዚያ በኋላ ሌላ ስርዓት ወደ መከተል ብትመጡ የሰባተኛው ወር መጀመሪያ የቲሽ ወር ይባላል። እስከሚቀጥለው ዓመት 6ኛው ወር ድረስ አንድ ዑደት ነው የሚኖራችሁ። ስለዚህ ዛሬም ቢሆን ብዙ አይሁዶች ወይም አይሁድ አካባቢ የሚገኙ ባህሉን የሚከተሉ ሁሉም ስርዓቶችን ይከተላሉ። አንዳንድ ነገሮች ከታሪክ አቆጣጠር ጋር የተሰሉ ናቸው ወይም ደግሞ ከዚህ አንጻር ይቆጠራሉ። አንዳንድ ነገሮች ደግሞ ከኒሳን አቆጣጠር ጋር የተቆራኙ ናቸው። የኒሳን የቀን መቁጠሪያ እንደ ሃይማኖታዊ የቀን መቁጠሪያ ይቆጠራል። የታሪክ የቀን መቁጠሪያ እንደ ሲቪል የቀን መቁጠሪያ ሊቆጠር ይችላል። ምክንያቱም የጨረቃ ቀን መቁጠሪያ እንደምታውቁት ከሆነ ለግብርና በተለይም ሰብል መሰብሰብ ጋር ወቅቶች ጋር የበለጠ ተፈጻሚነት አለው ማለት ነው። ስለዚህ አንዳንድ በዓሎች የጨረቃ አዲስ ዓመት፣ የሴንስ አዲስ ዓመት እና የመኸር ወቅት ምን ብሎ እንደሚጠሩት ያስቀምጣሉ። የኦኤም ፌስቲቫል የመከር ወቅት ፌስቲቫል ነው። ይህም በመከር ወቅት አካባቢ የሚከበር ነው። የቻይና አዲስ ዓመት የስፌት መጀመሪያ ወቅት አካባቢ ነው። የመከር ፌስቲቫል መከር የሚሰበሰብበት ወቅት አካባቢ ላይ ነው። በተመሳሳይ የጽሬ የቀን መቁጠሪያ የእስራኤላውያን የእርሻ ወቅት አካባቢን ያመለክታል። ስለዚህ ከአኗኗር ዘይቤያቸው ጋር የበለጠ የሚስማማ ስለሆነ የብር የቀን መቁጠሪያ ይባላል። የአይሁድ የቀን መቁጠሪያ የወሮችን የ12ን ስሞች የ12 ወራትን ስሞች መከለስም አለብን። የመጀመሪያው ወር የኒሳን ወይም የከነአን ስም አቢያ የሚባለው ነው። እንደ ግሪጎሪያን የቀን አቆጣጠር ብንወስደው ልክ ዛሬ እንደምናውቀው የጨረቃ አቆጣጠር ይለዋወጣል። ከመጋቢት እስከ ሚያዝያ ባለው ጊዜ ውስጥ ይለዋወጣል። በዕብራይስጥ ኒሳን ማለት
ይህንን ሐሳብን በደንብ መረዳት አለብን። በዚህ ወር የተከሰተው የዘጸአት ዘመንን የሚያንጸባርቅ ስለሆነ ልዩ ትርጉም አለው። ልክ እንደ መሸሽ ተደርጎ ሊቆጠር ይችላል። የከነዓናውያን ስም አቢቡ ሲሆን ይህም ትኩስ የገብስ ዓመታትን ሊያመለክት ይችላል ወይም ደግሞ ሰብልን ሊያመለክት ይችላል። ምክንያቱም የገብስ መስፋፋትን የጀመሩት በዚህ ጊዜ ነበረ። የገብስ መኸር መጀመሩን የሚያመለክት ነበረ። በመጽሐፍ ቅዱስ ውስጥ ደግሞ በአስቴር መጽሐፍና በዘጸአት ላይ ዘጸአት ምዕራፍ 13 ከቁጥር 4 አካባቢ ላይ የኒሳን ወር ሲጠቀም እናያለን። በዚህ ቀን የአቢብ ወር ነው ይላል። ይሄ ቃል ጥቅም ላይ ውሏል። ሁለተኛው ወር ያ ወይም ቪቭ ይባላል። ያ ወይም ቪቭ የካናን እኔ ከሚለው ቃል ነው የመጣው። በኤፕሪል ወይም ደግሞ በግንቦት ወር ባለው የቀን መቁጠሪያ ውስጥ ይወድቃል። በዕብራይስጥ የ ማለት ክፍት ማለት ነው። የከነዓናውያን ስም ቪቭ ሲሆን ትርጉሙም ብሩህነት፣ የአበቦች ወር እንደማለት ነው። አንደኛ ነገሥት ምዕራፍ 6 ከቁጥር 1 ላይ ቪቭ የሚለው ስም የቪቭን ወር ይጠቅሳል። ሶስተኛው ወር ደግሞ ሲል ነው። እዚህ ጋር በትክክል አይታይም። የዕብራይስጥ ፊደላት በትክክል እዚህ ጋር እየታዩ አይደለም። ነገር ግን በተለምዶ ሳን የሚለውን ቪን ወይም የቪን አጠራር ይቀበላል። እናም ይሄ ቪ መጀመሪያ ላይ የዊ ድምፅ ነበረው። በተለይም በሁለቱም ጊዜያት በቢ ይጠራ ነበር። ስለዚህ ቪ አይደለም ማለት ነው። በተከታታይ ወይም ደግሞ ቪን በተከታታይ ሰምታችሁ ሊሆን ይችላል። ተመሳሳይ ፊደልም ነው። ነገር ግን ዋቭ ወይም ደግሞ ቪ ማለት እንችላለን። በመጽሐፍ ቅዱስ ዘመን በዚህ የው ድምፅ የነበራቸው ወራትም ነበሩ። ስለዚህ ሲል ሳይሆን ሴል ብለን መጥራት እንችላለን። በሁለቱም መንገዶች ችግር የለውም። ነገር ግን በአሁኑ ጊዜ ቪ አብዛኛውን ጊዜ እንደ ቨ ሊወሰድ ይችላል። እንደ ቨም ልታነቡ ትችላላችሁ። በመጽሐፍ ቅዱስ ውስጥ በአስቴር መጽሐፍ ላይ ምዕራፍ 8 ከቁጥር 9 ላይ ስለ ሶስተኛው ወር ማለትም ስለ ሲያን ወር ይናገራል። አራተኛው ወር ታሙስ ሲሆን በሰኔ ወይም በሐምሌ ወር ላይ ይወድቃል። በዕብራይስጥ ታሙት ማለት የህይወት ቡቃያ ማለት ነው። አምስተኛው ወር ትንሽ በፍጥነት ይሄዳል፣ ይባላል። ይሄም ማለት አባት እንደማለት ነው፣ ማበብ እንደማለት ነው። ነገር ግን ብዙ ጊዜ ጥቅም ላይ አይውልም። ስድስተኛው ወር አል ሲሆን በነሐሴ ወይም በመስከረም ወር የመኸር ወቅትን ያመለክታል። በዕብራይስጥ አል ማለት ምንም እንደማለት ነው። ነህምያ ምዕራፍ 6 ቁጥር 15 የአልን ወር ይጠቅሳል። ሰባተኛው ወር በታሪክ ውስጥ ኤታኒም ይባላል። የካናዳ ስም ኤታኒም ሲሆን የሚወክለውም በመስከረም ወይም በጥቅምት ወር አካባቢ ነው። በዕብራይስጥ ሂት ማለት መጀመሪያ ወይም መባ ማለት ነው። ልክ መጠሪያ እንደማለት ልንወስደው እንችላለን። ስም ማለት ደግሞ ዘላቂ እንደሆነ እናውቃለን። የጸና የወንዝ ወር የሚለውን በቅጽል ስም ለመግለጽ ነው። ታውቃላችሁ? የላቲን ወይም የግሪክ መነሻው ወይም የላቲን ፊደላት ውስጥ እኔ እንደማስበው ስለ አንድ ማዕዘን፣ ስለ ሶስት ማዕዘን ስትነጋገሩ ትራያንግል ማለት ትችላላችሁ። እናም አራት ማዕዘን ጋር ስንመጣ ተመሳሳይ እያለን እንቀጥላለን። አምስት ማዕዘኖች ያሉትን ቅርጽ ምንድነው የምንለው? ልክ በሱ መጠሪያ እየጠራን የተጣመመ ነው ግን መሆን ያለበት። አምስት ጎኖች አሉት። ሁሉም የራሳቸው ስም ይኖራቸዋል። ልክ እንደ ጴንጤቆስጤ ማለት ነው። ስድስት ማዕዘኖች ያሉትም አሉ።
6 ማዕዘኖች ያሉትም አሉ፣ 7 ማዕዘኖች ያሉትም አሉ። ምንም እንኳን በእኛ የቀን መቁጠሪያ 9ኛ ወር 7 እንደሆነ ቢታሰብም እዚህ የአይሁድና እዚህ አካባቢ የሚኖሩ ሰዎች ተጽዕኖ እንዳለው ማመን አለብን። 7ኛው ወር መስከረም ይባላል። ስለዚህ 7ኛው ወር ታይ ይባላል። አንደኛ ነገሥት ምዕራፍ 8 ከቁጥር 2 የኤታኒም ወር እንደተጠቀሰ አይተናል። እሱም 7ኛው ወር ነው። 8ኛው ወር ደግሞ ማሪስ ነው። ማሪስ 1 ማለት ነው። ወይም ደግሞ ጥቅምት ወይ ህዳርን ነው የሚያመለክተው። ኦፒፒ በዕብራይስጥ 8 ማለት ነው። አይደለም 9 ነው። ማርቼሳን ማለት ነው 8ኛው ወር ማለት እሱ የካኒት ስም አለው። ማለትም መጨመር ወይ ምርት እንደማለት ነው። የዝናብ ወር ቅጽል ስም አለው። አንደኛ ነገሥት ምዕራፍ 6 ከቁጥር 38 ስለ ሰለሞን ቤተ መቅደስ የሚናገረው በ8ኛው ወር በፓ ወር ስለነበረ ስለ ሰለሞን ቤተ መቅደስ ነው የሚናገረው። 9ኛው ወር ህዳር ወይም ታህሳስ ነው። በዕብራይስጥ ኬሌብ ማለት የሱን መተማመን ማለት ነው። ነህምያ ምዕራፍ 1 ከቁጥር 1 ላይ የኪትል ወር እንዲሁም ኤፍ ተብሎ እዛ ላይ ተጽፏል። ዘካርያስ ምዕራፍ 7 ከቁጥር 1 ደግሞ ሄን ነው እዚህ ላይ የሚጠቅሰው። 10ኛው ወር በዚህ መንገድ ተጠቅሷል። በታህሳስ ወር በጥር ላይ ነው የምንወድቀው ማለት ነው ስለ 10ኛው ስናወራ። በዕብራይስጥ ሴት ማለት ጥሩነትን ነው የሚያመለክተው። አስቴር ምዕራፍ 2 ከቁጥር 16 ላይ ይህንን ሐሳብ ትጠቀማለች። 11ኛው ወር ሻባት ይባላል። ሻባት ማለት እግዚአብሔር ትንሽ ቅርንጫፍ ወይም ደግሞ ዘር ሰጠ እንደማለት ነው። ዘካርያስ ምዕራፍ 1 ቁጥር 7 ላይ እናገኛለን። 12ኛው ወር አዳር ይባላል። አዳር ደግሞ የየካቲቱና የመጋቢትን ወር ያመለክታል። ነገር ግን 12ኛው ወር ነው። በዕብራይስጥ አዳር ማለት ክቡር ወይም ድንቅ ማለት ነው። አስቴር ምዕራፍ 3 ከቁጥር 7 ላይ ተጠቅሷል። ዝግጁ ከሆናችሁ ይህንንም ሐሳብ በደንብ ብናየው ደስ ይለኛል። የመጀመሪያው ወርና ቀን ናን ወይም ኤቢ ይባላል። ሁለተኛው ወር። ሶስተኛው ወር ጋር ስንመጣ ሀ ይባላል። አራተኛው ሲ ነው። አምስተኛውም እንደዚህ አለ። ስድስተኛውም ሰባተኛው ላይ በሬ ማለት እንችላለን። ወይም ደግሞ 9ኛው ኪል፣ 10ኛው ስኬንድ አለ፣ 11ኛው ሻባት አለ፣ 12ኛውን ደግሞ አሁን የጠራ ነው አዳር ነው ማለት ነው። የሆነ ነገር አምልጦናል። እሺ ተከታትለን እንሂድ። በሕዝቅኤል መጽሐፍ ውስጥ ልክ እንደ ሚጣመሩ አድርጋችሁ መውሰድ ትችላላችሁ። እስካሁን ድረስ በተለይም በቤዛነት ታሪክ በአራተኛውና በአምስተኛው መጽሐፍ ውስጥ ስለ ነገስታት ዘመን እንደሚናገሩ ተምረናል። እናም የነገስታቶቹ አብዛኞቹ የንጉሳዊ ስነ መለኮት ዓመታት የሚሰሉት በዚህ ታሪክ ላይ በመመስረት ነው። በተለይም የደቡባዊ የይሁዳ መንግስትን ከዚህ አንጻር ማየት አለብን። ነገር ግን እዚህ መልስ መሰጠት የሚገባው ነገር አለ። ሕዝቅኤል የኒሳን ዓመታትን ያሰላስላል። እነዚህ ዓመታት እንደ ታይዌው ብንቆጥራቸው፣ ምክንያቱም ቲሞኒስን ስለለመድን በሕዝቅኤል ውስጥ ትርጉም የማይሰጥ ከሆነ አንዳንድ ግራ የሚያጋቡ ነገሮች ጋርም ልንመጣ እንችላለን። ስለዚህ በአምስተኛው መጽሐፍ ውስጥ በአንደኛው የግርጌ ማስታወሻ ላይ ቁጥር 44 ላይ የኢኒሳን ዓመታትን በኒሳን ላይ የተመሰረተ ዓመታት እንደሚጠቀም ተጠቅሷል። ዛሬ ይህን እናረጋግጣለን ማለት ነው። ይሄ ደግሞ ለኔ ይህንን ለመረዳት ትልቅ ፈተና ሊሆንብንም ይችላል። ነብዩ ሕዝቅኤል በ597 ዓመት ዓለም በመጀመሪያው ወር በ10ኛው ቀን ወደ ባቢሎን ተወሰደ። ይህም ሁለተኛው ስደት ነበረ። ይህንንም ያገኘነው በታሪክ ላይ በመመስረት የቀን መቁጠሪያም ተጠቅመን ነው። ስለዚህ
97 ዓመት ዓለም የመጀመሪያው ወር 10ኛው ቀን ፊ መሆን አለበት ተብሎ ይታሰባል። ሁሉንም ነገር መረዳት አይጠበቅብንም። ነገር ግን ይህን ሐሳብ መቀበል ብቻ ነው ያለብን። ሁለተኛ ዜና ምዕራፍ 36 ከቁጥር 10 ዓመቱ ባለፈ ጊዜ ንጉሥ ናቡከደነፆር ልኮ ወደ ባቢሎን ወሰደው፣ የከበረውንም የእግዚአብሔርን ቤት ዕቃ ከሱ ጋር አስወሰደ፣ ወንድሙንም ሴዴቅያስን በይሁዳና በኢየሩሳሌም ላይ አነገሰ እያለ ይነግረናል። በዚህ በተከታታይ ታሪክ ውስጥ አምስተኛው መጽሐፍ ላይ ስለ ጊዜ አቆጣጠር ይነግራል። እሱ ደግሞ የመጀመሪያው ወር 10ኛው ቀን ተደርጎም ይተረጎማል። የባቢሎን የዘመን አቆጣጠር የተባለው መጽሐፍ ይህንን አመለካከት ይደግፋል። በዓመቱ መባቻ ላይ ንጉሥ ናቡከደነፆር ልክ የእግዚአብሔርን ቤት የከበሩ ዕቃዎች ይዞ ወደ ባቢሎን አስመጣ። እሱም ወንድሙን ሴዴቅያስን በይሁዳና በኢየሩሳሌም ላይ አነገሰ። ስለዚህ የመጀመሪያውን የቦን ዜና መዋዕል እና የቤዛነት ተከታታይ ታሪክን አወዳድረን መመልከት እንችላለን። አምስተኛው መጽሐፍ ውስጥ ጉዳዩ በዚህ መልክ ተጠቅሷል። 10ኛ ቀን ይሁን የመጀመሪያው ቀን፣ ሁለቱም በስርዓት በስሌት መጥተው ተቀምጠዋል። በዓመቱ መጨረሻ ላይ የመጀመሪያውን ወር እስከዚህ ድረስ ማየት እንችላለን። በዚህም ስሌት ውስጥ ምንም ለውጥ የመጣ ነገር የለም። የኢየሩሳሌም ከተማ ወደቀች። ሁለተኛው እዚህ ላይ የምናገኘው ሁለተኛው ፍንጭ የኢየሩሳሌም ከተማ የወደቀችው በ586 ዓመት ዓለም ነው፣ በአራተኛው ወር በ9ኛው ቀን ሲሆን ይሄም በፊ ወር ላይ ነው የተመሰረተው የቀን አቆጣጠሩ። ስለዚህ ሁለት ፍንጮችን እናገኛለን። በመጀመሪያ ነብዩ ሕዝቅኤል በመጀመሪያው ወር በ597 ዓመት ዓለም ወደ ባቢሎን እንደተወሰደ አስታውሱ። የኢየሩሳሌም ከተማ የወደቀችው በ586 ዓመት ዓለም ነው። ያም ወር በአራተኛው ወር በሁለተኛ ነገሥት ምዕራፍ 25 ከቁጥር 3 እና 4 ላይ የተደገፈ ነው። እንደዚህ ይላል። መንግስትም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴም ሕግ መጽሐፍ እንደተጻፈ እግዚአብሔርም ሰው ሁሉ በገዛ ኃጢአቱ ይሙት እንጂ አባቶች በልጆች ፈንታ አይሙቱ፣ ልጆችም በአባቶች ፈንታ አይሙቱ ብሎ እንዳዘዘ የነፍስ ገዳዮችን ልጆች አልገደለም በማለት ይቀጥላል። ሶስተኛው ፍንጭ ከ6 ወራት በኋላ በ585 ዓመት ዓለም ላይ በ10ኛው ወር በ5ኛው ቀን ከኢየሩሳሌም የመጡ ስደተኞች ወደ ባቢሎን ደርሰው ወደ ሕዝቅኤል መጡ። እግዚአብሔር በዚህ ጊዜ የሕዝቅኤልን አፍ ከፈተ። እነሱም በዚህ ጊዜ ወደሱ መጡ። ከምርኮ በኋላ 12ኛው ዓመት ላይ ነበረ። የዛሬው ዋና ቀናችን ነው። ያ በ12ኛው ዓመት በ10ኛው ወር በ5ኛው ቀን ከኢየሩሳሌም የተፈናቀሉ ስደተኞች ወደ እኔ መጡ፣ ከተማዋ ተይዛለች አሉ። አሁን ስደተኞች ከመምጣታቸው በፊት በነበረው ምሽት የእግዚአብሔር እጅ በእኔ ላይ ነበረች እያለ ነበር። በማለዳም ወደ እኔ በመጡ ሰዓት አፌ ከፈተ፣ ስለዚህ አፌም ተከፈተ፣ እኔም ዝም አልኩ ይላል። አሁን በሶስቱ ፍንጮች መሰረት ልናስባቸው የሚገቡ ሁለት አማራጮች አሉ። እዚህ ላይ በቲሸሪ ላይ የተመሰረተ ወር ወይም ደግሞ በቲሸሪ አቆጣጠር መሰረት እዚህ ላይ የምንመለከተው፣ በሁለተኛ ደረጃ ደግሞ በእነዚህ ዓመታት የተቀመጡ ሐሳቦችን መሰረት በማድረግ የምንመለከተው ሕዝቅኤል የተወሰደው ወይም ወደ ባቢሎን የሄደበት በ597 ዓመተ ዓለም በመጀመሪያው ወር እንደሆነ ወይም መጽሐፍ ቅዱስ ከዚህ ሐሳብ ጋር የተገናኘውን እንደሚደግፍ እናውቃለን። በ597 ዓመተ ዓለም እዚህ አለ። ቢጫ ምልክቱን ማየት ትችላላችሁ። ከዚያም 5ን ቀጥሎ 7ን ተመልከቱ። በየትኛው ወር ነው? በመጀመሪያው ወር በዚህኛው ቀን ላይ ያም በ597 ዓመተ ዓለም መሰረት እዚህ ጋር ነው የሚሆነው ማለት ነው። የመጀመሪያው ወር እዚህ ጋር አለ። እንደገና 5 ቀናት አሉ። 5 ቀናት እዚህ ጋር ተጠቅሰዋል። የመጀመሪያው ወር ነው። እስከዚህ መስመር ይቀጥላል። አሁንም ኒሳን የመጀመሪያው የቀን መቁጠሪያ ሆኖ መጣ። ስለዚህ በ597 ዓመተ ዓለም እንደ ኒሳን አቆጣጠር መጀመሪያው የጀመረው ዓመት ሲሆን በኋላም በ7ኛው ወር በ597 ዓመተ ዓለም በቲሸሪ ይጀምራል ማለት ነው። ስለዚህ 597 ዓመተ ዓለም መሰረት አድርገን ከተነሳን በኒሳን አቆጣጠር ውስጥ
በቲአይ አቆጣጠር መሰረት የመጀመሪያው ወር በትክክለኛው የትኛው ዓመት ላይ እንደነበረ 596 እንጂ 597 እንዳልሆነ የሚነግረንን ሐሳብ እናገኛለን። ተመሳሳይ ጊዜም እዚህ ላይ ተጠቅሷል። በሁለት የተለያዩ ጊዜያት ሊወሰድ ይችላል። ተመሳሳይ ጊዜም አለ። ነገር ግን የቀን መቁጠሪያው ስርዓቱን የተለየ ሊሆን ይችላል። ስሌቱም የተለየ ነው። እንደ ኒሳን የቀን መቁጠሪያ 597 ዓመት ዓለም ላይ ነው። በታሪክ አቆጣጠር መሰረት ደግሞ 597 ዓመት ዓለም እንደሆነ መረዳት አለብን። አሁን የቤተ መቅደሱ ጥፋት ማሰብ እንችላለን። በአራተኛው ወር በቲሸሪ አቆጣጠር መሰረት 586 ዓመት ዓለም ላይ ነበረ። በቲሸሪ አቆጣጠር 586 ዓመት ዓለም ነበረ። ነገር ግን በኒሳን አቆጣጠር 585 ዓመት ዓለም ላይ ነበረ። በኋላም መተው ለሕዝቅኤል ተናገሩ። ያም ወር 10ኛው ወር ነበረ። ስለዚህ የዚህ ወር 10ኛው ወር አራተኛው ወር ብለን መውሰድ እንችላለን። ነገር ግን 10ኛው ወር ላይ እንደነበረ አስምሩበት። ከ6 ወራት በኋላ 10ኛው ወር እንደደረሰም እዚህ ጋር ይገልጻል። ነገር ግን ምክንያቱ በቲሸሪ አቆጣጠር መሰረት 7ኛው ወር ሲሆን ዓመቱ ይለወጣል። ለዚህ ነው በቲአይ አቆጣጠር መሰረት 585 የሚሆን። ነገር ግን በኒሳን የቀን መቁጠሪያ መሰረት ዓመቱ የሚጀምረው 585 እዚህ ጋር ይጀምራል፣ ከዚያን እዚህ ጋር ያበቃል። ስለዚህ ሁለቱም ክስተቶች የተከናወኑት በ585 ዓመት ዓለም ላይ ነው ማለት ነው። ፍንጩ 12ኛው ዓመት እንደነበረ ይጠቁማል። 12ኛው ዓመት እንደደረሰ ከዚህም መቁጠር ከቻለን፣ ምክንያቱም ሕዝቅኤል ወደ ባቢሎን ከተወሰደ ጊዜ ጀምሮ እስከዚህ ድረስ ስንት ዓመት ነበረ? 13 ዓመት ሞላ። አሁን ከ597 እስከ 587 11 ዓመታት ነበሩ። አካታች ስሌት ነው አይደለ ይሄ? ከዚያን 12 እያለ ይቀጥላል። 13 ዓመታትም ሆኑ ማለት ነው። ያ ብቻ አይደለም፣ የመጀመሪያው ስህተት እንደሆነ ሊመስል ይችላል። ነገር ግን እዚህ ላይ በኒሳን ስሌት መሰረት ብንመለከት ሕዝቅኤል ሲወሰድ በኒሳን አቆጣጠር መሰረት 596 ነበረ። ከዚህ ሪፖርት የምንረዳው 596 እስከ 586 ያለው የ11 ዓመት ስሌት ዘዴ እንደሆነ ማወቅ አለብን። ልክ ነው፣ 10 ዓመት ልንል እንችላለን። 11 ዓመት እንዳልሆነም በቁጥር መሰረት መረዳት ይቻላል። 596ን ጨምሮ ምን ማለት እንደሆነ ካልተረዳን ግን ይህን ሐሳብ መቀበል አንችልም። 596 የመጀመሪያው ዓመት ነው። 595፣ 594፣ 593፣ 592፣ 591፣ 590፣ 589፣ 588፣ 587፣ 586 ይኸው እዚህ ጋር 11 ዓመት ሆነ ማለት ነው። ይህን የማደርገው ለምን እንደሆነ ታውቃላችሁ። ምክንያቱም ራሳችሁ ይህንን ሐሳብ በደንብ መረዳት አለባችሁ። ተረድቻለሁ እስክትሉ ድረስ ማስረዳት ስላለብኝ ነው። በእርግጥ አልተረዳችሁኝም እያልኩ አይደለም፣ እንድትረዱ ግን ስለምፈልግ ነው። በ585 የሚለው ቃል 12 ዓመታትን ይገልጻል። ይህም ጥቅስ ትርጉምን ይሰጣል። ከዚያም መጽሐፍ የሕዝቅኤል መጽሐፍ የሆነውን ሕዝቅኤል እንደጻፈ እናውቃለን። እነዚህን ዓመታት በኒሳን የቀን መቁጠሪያ መሰረት እንደገና እንደሚመለከት ማየት እንችላለን። ስለዚህ በቲሸሪ ዓመት አቆጣጠር መሰረት የእስራኤላውያን ውድቀትንም ካየን የኢየሩሳሌም ውድቀት እዚያ ውስጥ አለ። በ13ኛው የግዞት ዓመት ነበረ። በኒሳን ዓመት የኢየሩሳሌም ውድቀት ዜና የመጣውን በ12ኛው የግዞት ዓመት ነበረ። ስለዚህ የሕዝቅኤል መጽሐፍ የፌል ዓመታት ሳይሆን ዓመታቱን የሚጠቀምበት ዕድሜ ለየት ያለ መሆኑን ማየት እንችላለን። ሁለት የቤዛነት ተከታታይ ታሪክ ወደ ባቢሎን የተባረሩበትን ወይም ደግሞ በባቢሎን በምርኮ የተወሰዱበትን ዓመታት ሁሉ ስለጻፉ ተከታታይ ጽሑፉ የሕዝቅኤል መጽሐፍ የዘመን ቅደም ተከተልን በቲአይ ዓመታት ውስጥ ቀይሮታል። ስለዚህ በ11ኛው መጽሐፍ ውስጥ እነዚህ ሁሉ ዓመታት ወደ
ቲሸሪ ዓመታት ተለውጠዋል። በሕዝቅኤል መጽሐፍ ውስጥ አስፈላጊ ዓመታት አሉ። ነብዩ ሕዝቅኤል ከ593 ዓመተ ዓለም እስከ 571 ዓመተ ዓለም ባለው አጠቃላይ ቆጠራ መሰረት ለ23 ዓመታት ንቁ ሆኖ ቆይቷል። በግዞትም ለነዚህ ዓመታት ነው የቆየው። እዚህ ላይ እንደዚህ የሚለው አገላለጽ በሕዝቅኤል መጽሐፍ ውስጥ 13 ጊዜ ተጠቅሷል። እነዚህ ቀናት በኒሳን ዓመታት ውስጥ ናቸው። ስለዚህ እንደሚከተለው ወደ ቲሸሪ ዓመታት መለወጥ እንችላለን። ፎቶ ማንሳት ትችላላችሁ ይሄንን። ስለዚህ በመሰረቱ ለምሳሌ ሕዝቅኤል 2 ዓመታትን በኒሳን ዓመት መቁጠሪያ 5ኛው ዓመት ድረስ ቢሄድ 4ኛው ወር 5ኛው ቀን ጋር ቢሄድ 592 ይላል እንበል። ከዚያም የቲሸሪ ዓመታት 593 ይላል እንበል። እዚህ ላይ ምሳሌውን አይተናል። ከዚህ ወር እስከ 597 ዓመተ ዓለም እስኪሆን ድረስ ያለውን ዓመታትን ማየት እንችላለን። በተመሳሳይ ዓመት ውስጥ ይሄ ሐሳብ ይወድቅና ሁለቱም 597 ዓመተ ዓለም ይሆናሉ ማለት ነው። ከሰባተኛው ወር እስከ 12ኛው ወር ከ7 ወደ 12 ብንሄድ ከቲሸሪ ወይም ከኒሳን ጋር ተመሳሳይ ዓመት ነው። ነገር ግን ክስተቱ በመጀመሪያው ወር በስድስተኛው ወር መካከል ከሆነ የተለየ ዓመት ይሆናል ማለት ነው። በቲሸሪ መሰረት 597 ዓመተ ዓለም ነው። ነገር ግን በኒሳን መሰረት 596 ዓመተ ዓለም ነው። በዚህ መንገድ ነው ማስላት ያለብን። ስለዚህ ይሄ አራተኛው ወር ነው። የመጀመሪያዎቹ 6 ወራት ስለሆኑ እናንተ መቁጠር ትችላላችሁ። ዓመቶቹም የተለያዩ ናቸው። ነገር ግን ለምሳሌ በ10ኛው ወር የሚለውን ማስመር አለብን። ዓመታቶቹም ተመሳሳይ እንደሆኑ ማወቅ አለብን። ተመሳሳይ የዓመታት ስሌት መርሆችንም ይከተላሉ። ይሄን የገለጽኩት በምክንያት ነው። በእነዚህ የኒሳን ዓመታትና በቲሸሪ ዓመታት መካከል ያለው የአንድ ዓመት ልዩነት ክስተት የመጀመሪያዎቹ እና በስድስተኛው ወራት መካከል በሚሆንበት ጊዜ የሚከሰተው ማየት እንችላለን። ከሰባተኛው እስከ 12ኛው ወር መካከል ለሚከሰቱ ክስተቶች ዓመታቶቹም ተመሳሳይ ናቸው። ችግር ላይኖራቸው ይችላል። ችግር ከሌለ ግን ይህንን ሐሳብ መቀጠል እንችላለን። ዛሬ ማታ ወደ ቤታችሁ ስትሄዱ መበሳጨት የለባችሁ። የዚህን መደምደሚያ መቀበል አለባችሁ። ይህንንም አስታውሱ። እግዚአብሔር ወይም ደራሲው የዚህ መጽሐፍ ቅዱስ ደራሲ እግዚአብሔር መሆኑን አስታውሱ። በመጽሐፍ ቅዱስ ውስጥ ያሉትን ዓመታት በማስላት ረገድ የእግዚአብሔርን አመለካከት መረዳት በጣም አስፈላጊ ነው። ደራሲው የሚጠቀምበት መንገድ ለኛ ግልጽ መሆን አለበት። ለምሳሌ የሕዝቅኤል ጸሐፊ የኒሳን እይታን ይጠቀማል። ሌሎች ላይ ደግሞ ሌላ የታሪክ እይታን ይጠቀማል። እናም በዚህ አመለካከት ላይ በመመስረት የመጽሐፍ ቅዱስ ትርጉምና ክስተቶች ትርጉማቸውን ትንሽ ለየት አድርገን ማየት አለብን። መጽሐፍ ቅዱስን በማንበብ ረገድ መማር ያለብን ነገር ከሰው እይታ አንጻር ብቻ ሳይሆን ከኔ እይታ ብቻ አንጻር ሳይሆን ከእግዚአብሔር እይታ አንጻር ለማየት መሞከር አለብን። ሐሳቤ ሐሳባችሁ አይደለምና መንገዳችሁም መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ይላል ይላል። ስለዚህ አሁን ባደረግነው ነገር እንዴት ነው ይህ ነገር ያኔ ተግባራዊ ሆኖ መጽሐፍ ቅዱስን ለመረዳት እንዴት አስፈላጊ ነው ማለት አንችልም። ነገር ግን እንደዚህ በጥልቀት ስንገባ ወደ ጥናቱም ስንመለስ ለውጡ እንደሚመጣ አምናለሁ። በመጨረሻም ይሄን እናደርገዋለንና እንጨርሳለን። እኔ እንደማስበው በዛሬው ጥናት ውስጥ በጣም አስፈላጊው መልእክት ይሄ ነው። እዚህ ኒሳን እና ቲሻን እና ግሪጎሪያን እያነጻጸርን ነው። በመጀመሪያ የሚመጣው የትኛው ነው? ዓመቱ በየትኛው የቀን መቁጠሪያ ውስጥ ይለወጣል? ኒሳን መጀመሪያ ታሪክ ከዚያ የግሪጎሪያን የቀን መቁጠሪያ ጋር ይለወጣል። ስለዚህ ኒሳን የኒሳን ወርን ያስቀድማል። ያም የዘንድሮ የመጀመሪያው ክፍል ነው። የዓመቱ መጀመሪያ ነው። የግሪጎሪያን የቀን መቁጠሪያ ጥር እዚህ ላይ ይጀምራል። ይሄም ስዕሉን ወይም ደግሞ ሰንጠረዡን በትክክል መረዳት አለባችሁ።
ፈጥነንም መሄድ አለብን፣ ወደ ቤታችን መሄድ አለብን። ስለዚህ እዚህ ላይ ምን እየሆነ እንዳለ መረዳት አለብን። ጥያቄው ዘጸአት መቼ ነበረ የሚለው ነው። እስካሁን ድረስ ስለ ልዩነቶቹ ብዙም ስለማንረዳ ውስብስብ ስለሆነ ነው። በዚህ በተከታታይ መጽሐፍ ውስጥ ደራሲው ይህንን ሐሳብ 5 እና 6ኛው መጽሐፍ ላይ ጠቅሶታል። 7ኛው ላይ የተወሰነ አለ፣ 8ኛው መጽሐፍ ድረስ በዝርዝር ተቀምጧል። ነገር ግን እዚህ መጽሐፍ 11 ላይ የበለጠ ግልጽ አድርጎታል። ዘጸአት መቼ ነበረ? ዘጸአት መቼ እንደነበረ ማወቅ አለብን። ሙሉን ቀን ብንፈልግ 1446 ዓመተ ዓለም ላይ ነበረ። ቀኑ የትኛው ወር ነው? የትኛው ቀን ነው? የመጀመሪያው ወር 15ኛው ቀን ላይ ነበር። አሁን ከዚህ በፊት ለአንዱ የመጽሐፍ ቅዱስ አካዳሚ አስተማሪዎች አስተያየት እንደሰጠው አስባለሁ። እነዚህ 2 ቀናት መቃለል ያለባቸው አይደሉም። ኒሳን 15ኛ የአይሁድ ቀን መቁጠሪያ ስለሆነ 1446 ዓመተ ዓለም የግሪጎሪያን የቀን መቁጠሪያ ነበረ። እናም ይህን ስንናገር ትክክል እንደሆንኩ አስቤ ነበር። ከዚያም ያ የቪኤ መምህር ፓስተር ፊሊፕን ወይም ሌሎችን ከፍተኛ ስልጣን ያላቸውን ሌሎችንም ሰዎች ጠየቅንና ተሳስቻለሁ ወይም ያንን ማድረግ ችግር የለውም የሚል መልስም አግኝቼ ነበር። አሁን ከዓመታት በኋላ በመጨረሻም ማብራሪያውን ይኸውላችሁ አመጣው። ተመልከቱ እንግዲህ ቀኑ ለምን እንደምናስተካክል የግሪጎሪያን ዓመታት ለምን እንደምናደበላልቅ ከዚያም ኒሳን 15ን እንደምንጨምር በትክክል አልገባኝም ነበር። እንግዲህ እዚህ ላይ እየሆነ ያለው ነገር በዓመት ውስጥ በኒሳን 15 ላይ መከሰቱ ነው። እኔም ለምቾት ሲባል በሶስቱም በ1446 ጽፌዋለሁ። ምክንያቱም በግሪጎሪያን የቀን አቆጣጠር መሰረት 1446 ዓመተ ዓለም ነው። 1446 ዓመተ ዓለም። ስለዚህ ለሁሉም የኒሳን የታሪክና የግሪጎሪያን የቀን መቁጠሪያ ተመሳሳይ ዓመታትን እንጠቀማለን። ነገር ግን ይሄ የኒሳን 15ኛው ክፍል ነው ማለት ነው። እንደ ግሪጎሪያን የቀን መቁጠሪያ ነው። ሚያዝያ 23 እንደማለት ነው። በእንግሊዘኛው ኤፕሪል 23 ለሁለቱም የአይሁድ የቀን መቁጠሪያዎች ለሁለቱም ስርዓቶች ኒሳን 15 ያገለግላል ማለት ነው። እናም እዚህ ስለ እነዚህ ጉዳዮች ነው የሚያወራው። ልዩነቱ የኒሳን ሲስተም ብቻ የተመለከትን ከሆነ ይህ የኒሳን ሰሌዳ ዘዴ ነው 1445 ዓመተ ዓለም። ስለዚህ ስለየትኛው የቀን መቁጠሪያ እየተነጋገርን እንደሆነ ማወቅ አለብን። የኒሳን የቀን መቁጠሪያ መሰረት በማድረግ በ1445 ዓመተ ዓለም ላይ ኒሳን 15 ላይ ስለ ታሪኩ መመልከት እንችላለን። የቀን መቁጠሪያውን እየተነጋገርን ከሆነ በ1446 ዓመተ ዓለም 15ኛው ላይ እንደተፈጸመ ማወቅ እንችላለን። እንደ ግሪጎሪያን የቀን አቆጣጠር ኤፕሪል 23 ብለናል። ቀኑም 1446 ዓመተ ዓለም ነው። ስለዚህ በአጠቃላይ ኒሳን 15 1446 ብለን ነው መጥቀስ የምንችለው። ነገር ግን ይሄ በታሪክ ላይ በተመሰረተው የቀን መቁጠሪያ መሰረት መሆኑን መረዳት አለብን። አንዳንድ ምሁራን ወይም ሌሎች መጻሕፍት 1445 ዓመተ ዓለም የዘጸአት ዓመት እንደሆነ ይናገራሉ። ምክንያቱም በኒሳን የቀን መቁጠሪያ መሰረት እያሰሉ መሆን አለባቸው። ነገር ግን እንደ ግሪጎሪያን የቀን አቆጣጠር የምንጠቀምባቸው ዘመናዊ የቀን መቁጠሪያዎች የፀሐይን የቀን መቁጠሪያ መሰረት አድርገን ብንመረምር 1446 ዓመተ ዓለም ነው የሚመጣው። አሁንም የዛሬውን ጥናት እምወደው አይደለም፣ ለእናንተም ቀላል እንዳልሆነ ገምታለሁ። ነገር ግን ቢያንስ አንድ ጊዜ ማጥናትና በጭንቅላታችን ውስጥ ማስገባትና ማወቅ የሚያስፈልገን ነገር ነው። እናም ይሄ የበለጠ አስፈላጊ እንደሆነ ቁጥሮችም እዚህ ላይ የምናያቸው ነገሮችንም ለማስላት ጥሩ መሳሪያ እንደሚሆን ተስፋ እናደርጋለን። አሜን። እንጸልይ። ውድ የሰማይ አባታችን ሆይ ስለ ትውልዶች ሁሉ ዓመታት እንድናስብ ይህንን ጊዜ ስለሰጠን እናመሰግናለን። አባት ሆይ ምንም እንኳን ባለን ግንዛቤ ማነስ ምክንያት ይሄ የት ጠቃሚ እንደሆነ ላናውቅ እንችላለን። ነገር ግን በመጀመሪያ ወደ አንተ ጊዜ እንድንመጣ ልትፈቅድልን እንጸልያለን። እንደ ጊዜ እንድንኖር እርዳን። አባት ሆይ መጽሐፍ ቅዱስን ስናነብ
መጽሐፍ ቅዱስን ለመረዳት ስንሞክር አይኖች እይታ መንፈስ ቅዱስን መቀበል ላይ እንድናደርግ እርዳን። ነገሮችን አንተ እንደምታየው አንተ እንድናይ በምትፈልገው መንገድ ማየት እንድንችል እርዳን። መጽሐፍ ቅዱስን ከሁኔታችን ጋር አስተካክለን ሳይሆን አንተ እንደምትፈልገው እንድናደርግ ከክርክራችን ከአመለካከታችን ጋር ሳይሆን ያንተን አመለካከት በእኛ ውስጥ ለመክተት መንገድ እንድትመራን እግዚአብሔር አምላኬ ሆይ እውነትን በትክክል ማየት እንድንችል ከአመለካከት ጋር በሚስማማ መልኩ ራሳችንን እንድናስተካክል እርዳን። አባት ሆይ የሕዝቅኤልን መጽሐፍ በጥልቀት ስንመረምር ጥበብንና ማስተዋልን እንድትሰጠን እንጸልያለን። ልክ ሕዝቅኤልን ወስደ የሰማይ ራእዮችን እንዳሳየ ሁሉ ወደ መንግስት እንድትወስደንና መንፈሳዊ ዓለምን እንድናይ እንድትረዳን እንጸልያለን። ፈቃድን እንድናይ እንድትረዳን እንዲሁም ለሕይወታችን ለቤተ ክርስቲያናችን ለዚህም ዘመን ያለን ዕቅድ በትክክል እንድንረዳ እንጸልያለን። አባት ሆይ እውነተኛ ተስፋ እንድናገኝ ያንን መንግስት አዲሲቱን ኢየሩሳሌምን የሕዝቅኤልን ቤተ መቅደስ ማየት እንድንችል እርዳን። ጸጋህንም እንድንቀበል እርዳን። እነዚህን ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን።